ከስጋ ስትለይ ቀረ። አይን እጅ የምንለው አካላዊው ማለት ነው። ይሄ የምናይበት የምንሰማበት ይሄ ሐዋሳዊው የሆነው ማለት ነው። እሱ ለሰው በስጋ ሲነገርለት አካላዊ ነው። በነፍስ ሲነገርለት ግን በግብር ነው ወይም በስራ ነው። ስለዚህ ነፍስ ታያለች፣ ነፍስ ትሰማለች፣ ነፍስ ትሰራለች፣ ነፍስ ትራመዳለች፣ ነፍስ ታውቃለች። ነፍስ በህይወት ያለች ናት፣ ህያዊት ናት። ወደ ካላጠፋት በስተቀር ማለት ነው። ስለዚህ የአይን የጆሮ እንደዚህ የአካላት ጉዳይ በሁለት ይከፈላል ማለት ነው። በምንና በምን? አካላዊና ግብራዊ ወይም የሥራ ብለን። ስለዚህ ሰው ተብሎ ሲነገርለት ህዋሳቱ ለሰው በስጋው አካላዊ ናቸው፣ በነፍሱ ግን የግብር ናቸው፣ የሥራ ናቸው። ስለዚህ የአካል ክፍሎችን በስጋው አካላዊ በነፍሱ ግን የግብር ወይም የሥራ ብለን ከከፈልን ታዲያ ሰው እግዚአብሔርን የሚመስለው በስጋው ነው በነፍሱ ነው? ሰው እግዚአብሔርን የሚመስለው በስጋው ነው በነፍሱ ነው? በስጋው ካላችሁኝ እግዚአብሔር መፍረስ መበስበስ ሊኖርበት ነው። ምክንያቱም ጥንቱንም ሲፈጠር ኮራፕተብል ነው የሰው ልጅ ሎቱ ስብሐት። በስጋው ነው ካላችሁ ለእግዚአብሔር የሚፈጭበት አንጀት የሚያጣራበት ኩላሊት አለው ልትሉ ነው ማለት ነው። ለምን? በአምሳሉ ፈጠረው የሚለውን በስጋ ከተረጎምክ ማለት ነው። አንድም መለኮት በባህሪው ዲቫይንሊ ሲምፕል ወይም ነጠላ ነውና ስለዚህ ሰው እግዚአብሔርን የሚመስለው በነፍሱ ነው እንደሚባል ምንም የማያጠራጥር ነገር ነው። ኢቭን እንደው እንኳን የኛ ቤተክርስቲያን ሀብታሚቱ ድሃዎች እንኳን ሚስቲካል ቴዎሎጂ ላይ ያስቀመጡት ነው፣ ምስራቃውያን ማለት ነው። ስለዚህ አሁን አይን፣ እጅ፣ እግር ወዘተርፈ ለነፍስ እንኳን በግብር ከተነገረ ለመለኮት እንዴት በአካል ይነገርለታል? ለነፍስ በግብር እንኳን እነዚህ እጅ፣ እግር ወዘተርፈ ማለት ነው ለነፍስ በአካል ሳይሆን በግብር ከተነገረለት ለመለኮት እንዴት በአካል ይነገርለታል? ለምን? በአካልማ ለነፍስም እንኳን ተገቢዋ ስላልሆነ ማለት ነው። ለነፍስ እንኳን ተገቢዋ ስላልሆነ ነፍስ ታያለች፣ ታውቃለች፣ ትናገር የምንለው በምንድን ነው? በኩነቷ በመገለጫዋ ነው እንጂ ልክ እንደ ስጋ አይን፣ እጅ፣ እግር ወዘተርፈ ኑሯት ስላልሆነ ማለት ነው። ስለዚህ ጥያቄው ምንድነው? ለመለኮት አይን፣ እጅ፣ እግር ምናምን አለው? ጥያቄ ምልክት። አዎ። ታዲያ አካላዊ ነው? ኧረ አይደለም። ምንድነው? የግብሩ መግለጫ፣ ግብሩ መግለጫ ሆኖ ይቀመጣል ማለት ነው። ለምን? አይን፣ እጅ፣ እግር ወዘተርፈ የሚባሉ እነዚህ የአካል ክፍሎች በሙሉ አካላዊና ግብራዊ ሆነው ስለሚቀመጡ ማለት ነው። ነፍስ እንኳን በአካላዊነት እነዚህ የአይን፣ የእጅ ምናምን ነገር ከሌላት እሷን የፈጠረ መለኮት በአምሳሉ የፈጠራት መለኮት እንዴት ሊኖረው ይችላል? ሐሳቡ ግልጽ ነው ብዬ አስባለሁ። የመጨረሻችን ሰንጠረዥ ላሳያችሁና እኔ ጨርሳለሁ፣ አላወራም ከዚህ በኋላ። ግዕዙን፣ ግሪኩን፣ ነገረ መለኮታዊ አቻፍቹንና መሰረታዊ አባቶችን አረዳድ አስቀምጬ እኔ ጨርሳለሁ። አካል ስንል ሃይፖስታሲስ እያልን ነው። ሃይፖስታሲስ ብለን ስንናገር ይሄ ሃይፖስታሲስ በራሱ ህልው ከሆነ እኔ ባይ ይሆናል። ህልው ካልሆነ ልክ ትስብእት፣ ልክ መለኮት ልክ እንደዛ ትስብእት ማለት ነው። ባህሪያዊ ህላዌ ብቻ ግን ከሆነች ስቲል ሃይፖስታሲስ ነው የምትባለው። ስለዚህ ስንት ሆነ? ሁለት፣ በራሱ ህልው የሆነና ያልሆነ። ነገረ መለኮታዊ አቻፍቹው ይሄ ነው። እኔ ባይነት ወይንም ባህሪያዊ ህላዌ ምን አካል ማለት። እሺ መሰረታዊ አባቶች አረዳድስ አካልን ወይም ሃይፖስታሲስን በተመለከተ አማናዊ የተለየና እውነተኛ ህልውናን ሲያመለክት ምን አካል ማለት አማናዊ ማለት ኮንክሪት ኤግዚስተንስ ማለት ነው። እውነተኛ የሆነ ኑባሬ ማለት ነው። አካል ስንል እውነተኛ ኑባሬ ነው፣ ምናባዊ አይደለም ወይም አብስትራክት አይደለም፣ እውነተኛ ነው። ያ አካልስ እውነተኛ ነው፣ ምሉ ነው፣ ፍጹም ነው፣ የተለየም ነው፣ የተለየም። ስለዚህ አካል ስንል
ይሄንን ነው የሚያሳየው። ገጽ ወይም ገጽ ስንልስ በአማርኛ በግሪክ ፕሮሶፖን ነው። ነገረ መለኮታዊ ፍቺው አካላዊ የግብር መገለጫ። ልብ በሉ፣ አካላዊ የግብር መገለጫ አብ ወላዲ አስራጺ፣ ወልድ ተወላዲ፣ መንፈስ ቅዱስ ሰራጺ የምንልበት ማለት ነው። መሰረታዊ የአባቶች አረዳድ በሚስጥረ ሥላሴ ውስጥ የእያንዳንዱን አካል ግብር ሲያመለክት የሰባሊዮስን ሞዳሊዝም ወይም አንድ ገጽ ነው ያለው እግዚአብሔር የሚለውን ገደል የሚከት ትምህርት ነው። እንዲሁም ሶስቱም አካላት የሚገለጡበት የየራሳቸው ማንነት እንዳላቸው ያሳያል። ምን ገጽ ሶስተኛ መልክ የምንለው ነው በአማርኛ። በግሪኩ ሞርፌ የሚባለው ነው ወይም ካራክተር የሚባለው ነው። ነገረ መለኮታዊ አቻፍቹ መለኮታዊ የአካል መገለጫ ማለት ነው። አሁን ልብ በሉ፣ ገጽ አካላዊ የግብር መገለጫ ነው። መልክ ግን መለኮታዊ የአካል መገለጫ ነው። ይገባን ይሆን እንዴ? ተራቀቀ የሰውዬ እንዳትሉኝ። መልክ ቅድም እንዳሳየ ነው ባህሪያዊ የአካል መገለጫ ነው። ገጽ አካላዊ የግብር መገለጫ ነው። በጣም ጥሩ። ታዲያ መልክ ስንል ምን እያልን ነው? እያንዳንዱ አካል ያለምንም ግዙፍ አካላዊ ወሰን ያለውን ፍጹም ምሉ እና የማይወሰን መንፈሳዊ ፍጽምናና ባህሪያዊ አንድነት ያሳያል። ሶስት መልክ ካል ኩነታዊ ተዋህዶን ኦር ፔሪኮሪስስን መልክን በዚህ መልኩ ካልተረጎምን ማለት ነው ኩነታዊ ተዋህዶን ማንሳት አይቻልም። መልክ ምን ስለሆነ መለኮታዊ የአካል መገለጫ ማለት ስለሆነ ማለት ነው። ስለዚህ ዛሬ ያየናቸው መልክ፣ ገጽና አካል የሚሉትን ነው። ዋና መጠቅለያው ይሄ ነው። እነዚህን 6 ነጥቦች አሁን ያብራራኋቸውን አይን፣ ጆሮ፣ እግር ወዘተርፈ ለመለኮት እንዴት ይቀጽላል የሚለውን እኔ የምለው ይሄንን ነው። ወደ መምህራኑ ልውሰድና ተራ በተራ ያስረዱናል። እኔ ያገደፍኩት ነገር ካለም ጠይቀው እናብራራለን ማለት ነው። እግዚአብሔር ይስጥልን ለሁላችሁም ጊዜ ሰጣችሁ ስለሰማችሁ። ኦኬ